ሰላም ተናስተለን የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እንደምን ዋላችሁ። ከጣና ቴሌቪዥን የመጋቢት 4 ቀን 2018 ዓ.ም የምሽት ጣና ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆያለሁ። በቅድሚያም አርዕስተ ዜናዎቹን እናስቀድማለን። የአማራ ፋኖን የትግል ደረጃ አንድ ምዕራፍ ያሻገረው ክስተት የብልጽግናውን ስርዓት አስደንግጧል። በፋኖ ትግል ታሪክ የመጀመሪያ የተባለውና ከፍተኛ ቁጥር ያለው የኮማንዶ ሰራዊት የተመረቀበት ክስተትን አስመልክቶ የፋኖ መሪዎች ያስተላለፉት መሰረታዊ መልእክትም በዜናችን ተካቶበት የሰዓቱ ቀዳሚው ዜናችን ሆኗል። የብልጽግናው ሰራዊት ዛሬም በሸዋሮቢት አይቀጡ ቅጣት ተቀጥቷል። ካምፑ ድረስ ገብተው ያፈረሱት ደግሞ የሸዋና ብስቱ አባት ጦር አርበኞች ናቸው። በወሎ ደግሞ የብልጽግናው ጦር ወደ ፋኖ መኮብለሉን ቀጥሏል። የሰዓቱ ሌላው መረጃችን ነው፣ ይደመጣል። በተካድነው ልክ ወገናችን እንዲክሰን እንፈልጋለን ሲል የሚናገረው ደግሞ አንድ ሙሉ ወረዳ እያስተዳደረ ያለው የገብርዬ ክፍለ ጦር ዋና አዛዥ ታዳጊው አርበኛ ክንድሰው ከፍ ያለው ደሴ ነው። በአሁኑ ሰዓትም ገብርዬ ክፍለ ጦር ያለበትን ሁለንተናዊ ከፍታ ተናግሯል። በሰዓቱ ዜናችን ተሰሙታላችሁ። አርበኛውም በአንደበቱ ይነግረናል። የመቀሌው ስራው መንግስትና የብልጽግናው ባላደራ ጄኔራል ታደሰ ወረደ ፍጥጫቸው አይሏል። እኔ እንደ ጌታቸው ረዳ አይደለሁም ሲሉ ጓዶቻቸውን የዛቱባቸው ጄኔራል ታደሰ በቀጣዮቹ 26 ቀናት ምን ይፈይዱ ይሆን የሚለው ይጠበቃል። ስልጣናቸውን የሚያራዝሙት ደግሞ በአቶ አገኘው ተሻገሪ ሁንታ መሆኑ ነገሩን አወሳስቦባቸዋል። በዝርዝር የምንመለከተው ዜናችን ነው። ዋልድባ ዛሬም ሌላ ጥቃት ተፈጽሟል። በዚህ ጉዳይ የተሰናዳው አሳሳቢ መረጃም በዝርዝር የሚቀርብላችሁ ዜናችን ነው፣ ይደመጣል። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ሕዝብን ትግል ማዕከል በማድረግ ውግንናውን ለአማራ ሕዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ሕዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ወደ ቀዳሚው ዜናችን አመራን። የፋኖን ትግል አንድ ምዕራፍ ያሻገረው ክስተት። የአማራ ፋኖ ብሔራዊ ንቅናቄ የትግል ጉዞውን አንድ ደረጃ ያሻገረው ክስተት በብልጽግናው ስርዓት ዘንድ ድንጋጤን መፍጠሩ ተገለጸ። በፋኖ ትግል ታሪክ የመጀመሪያው የኮማንዶ ምረቃ ዛሬ ተካሂዷል። የኮማንዶ ሰራዊት ምረቃውን ያካሄዱት ደግሞ የአማራ ፋኖ ብሔራዊ ንቅናቄ 3 እዞች ናቸው። የአፋብን አጼ ቴዎድሮስ እዝ፣ አጼ ምኒልክ እዝና ጄኔራል አሳምነው ጽጌ እዝ በጋራ በመሆን ያሰለጠኑ ከፍተኛ ቁጥር ያለው የፋኖ ኮማንዶ ሰራዊት ሲመረቅ የተገኘው የአማራ ፋኖ ብሔራዊ ንቅናቄ ህዝብ ግንኙነት ኃላፊ አርበኛ አስረስ ማረም ትናንትን የማይረሳ ነገን በክንዱ የሚወስን የትውልዱ መተማመኛ ኃይል መፍጠር የዕለት ከዕለት ተግባራችን ነው፣ ይህንን ማድረግ ችለናል ሲል ተናግሯል። የፋኖን ትግል የእድገት ደረጃ በሚገባ ከሚገልጹ ስራዎች መካከል እንደዚህ አይነት ግዙፍ የሰራዊት ምረቃ መሆኑንም አርበኛ አስረስ ማረ ገልጿል። አርበኛ አስረስ ማረ አክሎም የትናንት ድክመታችን የጋራ አመራር አለመኖር መሆኑን የተረዱ የአዲሱ ትውልድ ፊት አውራሪዎች አንድ ድርጅት በመሰረቱ ማግስት የጠላትን የመድፍ ባሩድ የታጠነ ቅልጥም ሰባሪ ግዙፍ ሰራዊት በጋራ ሰልጥኖ አስመርቋል። ጠላቶቻችን ለወራት ተጨንቀው የመበተን እቅድ አውጥተው አለን የሚሉትን መሳሪያ ሁሉ በመያዝ መልመል ሰራዊታችንን ለመበተን ያልሞከረው ሙከራ አልነበረም። ከዲስቃ እስከ ሞርተር ከመድፍ እስከ ድሮን በመያዝ በጫጫታቸው ሊያደናቅፉን ሞክረዋል፣ አልሆነላቸውም ብለዋል። ለምሳ ሲያስቡን ለቁርስ አረግናቸው የሚለውን ንግግር ያስታወሰው አርበኛ አስረስ ማረ ለጥፋት ሲያቅዱን ከጠላት እቅድ ቀድመን ከጠላት አፍንጫ ስር ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦር ምኒልክ እዝና አሳምነው እዝ በጋራ ያሰለጠኗቸውን 2000 ኮማንዶዎች የ3 እዞች ከፍተኛ አመራሮችን ጨምሮ በድምቀት ማስመረቅ ችለናል ሲል ተናግሯል። የብልጽግናውን ሰራዊት አሁናዊ ቁመናና የስርዓቱን አካሄድ አስመልክቶ አርበኛ አስረስ ባስተላለፈው መልእክቱ የሀገር ሀብት አሟጦና ለአዳዲስ ኢምፔሪያሊስቶች ተላላኪ በመሆን የዓለምን የውጊያ ቴክኖሎጂ የታጠቀ ቢሆንም
መሳሪያ መከተል ለዚያ ያበቃነውን ትግል ወደ ስትራቴጂክ ማጥቃት አሸጋግረን ድል የምንጨብጥበት ጊዜ ቅርብ መሆኑን የምናረጋግጥበት ኃይል አፍርተናል ሲል መልእክቱን አጠቃሏል። በግዙፉ የሰራዊት ምረቃ ላይ የአማራ ፋኖ ብሔራዊ ንቅናቄ ምክትል ጦር አዛዥ ዋርከው ምሬ ወዳጁ፣ የዘመቻ መምሪያ ኃላፊ አርበኛ ባዩ አለባቸውና የአጼ ቴዎድሮስ ዕዝ አመራሩ አርበኛ እሸቱ ጌትነትን ጨምሮ ሌሎችም የፋኖ መሪዎች ተገኝተዋል። ወደ ተከታዩ ዜናችን እናልፋለን። ፋኖ በሸዋሮቢት የብልጽግናውን ካምፕ መታ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት ዕዝ ራሳ ቀጠና የሚገኘው አርበኞች ጦር በብልጽግናው ፌዴራል ፖሊስ ካምፕ ላይ ጥቃት ከፍቶ ከፍተኛ ኪሳራ አድርሶበታል። በጄኔራል ዘውዱ ሰጣርጌ የሚመራው የብልጽግናው 11ኛ ዕዝ በበኩሉ በየቀኑ መፍረሱን ቀጥሏል። የአማራ ፋኖ ብሔራዊ ንቅናቄ በአራቱም የአማራ ግዛቶች የሚያደርገውን የሉና ትግል በድል አጅቦ እየቀጠለ ሲሆን በየጠቅላይ ግዛቱ የሚገኙ የፋኖ አደረጃጀቶችም ወደ አንድ ዕዝ እየተጠቃለሉ ይገኛሉ። በሸዋ ጠቅላይ ግዛት የሚንቀሳቀሱት ሁለቱ ዕዞች ወደ አንድነት ለመምጣት መወሰናቸውን ተከትሎ ወታደራዊ ድሎች በየቀኑ እየተመዘገቡ ነው። በዛሬው ዕለትም በሸዋ ጠቅላይ ግዛት ሸዋሮቢት ከተማ በሚገኘው በብልጽግናው ፌዴራል ፖሊስ ላይ በተከፈተ ጥቃት ካምፑ ሲፈርስ ፋኖም ወታደራዊ ድል ተቀዳጅቷል። የሸዋሮቢቱን ተጋድሎ ለጣና ቴሌቪዥን ያደረሰው የሸዋ ጠቅላይ ግዛት ዕዝ ህዝብ ግንኙነት ክፍል በቅርብ ወደ ክፍለ ጦር አደረጃጀቱን ከፍ እያደረገ ያለው ራሳ ጉባ ክፍለ ጦር የአርበኞች ጦር ሰራዊት በሸዋሮቢት ከተማ እንሰርቶ ጉባ ላይ መሽጎ በሚገኘው የጠላት ብልጽግና ፌዴራል ፖሊስ ካምፕ ላይ ጥቃት ከፍተው ጉዳት አድርሰዋል ብሏል። የአባት ጦር አባላቱ ጥቃቱን የከፈቱ ሸዋሮቢት ከተማ ድረስ በመግባት መሆኑን የገለጸው የዕዙ ህዝብ ግንኙነት ክፍል በተከፈተው ጥቃት አብዛኞቹ የፌዴራል ፖሊስ አባላት እርምጃ ሲወሰድባቸው በርከት ያሉ ቁስለኛ የፌዴራል ፖሊስ አባላት ሆስፒታል ገብተዋል። በሸዋሮቢት የሚገኘው የስርዓቱ ጥምር ጦር እየከዳ ፋኖን እየተቀላቀለ ሲሆን ሞታችንን ከስርዓቱ ጋር ይሁን ያሉ የሰራዊቱ አባላት ላይ ደግሞ እርምጃው ቀጥሏል ሲል ተናግሯል። በሌላ ዜና በተከታታይ የፋኖን ጥሪ ተቀብለው ሙሉ ትጥቃቸውን እንደያዙ ፋኖን የሚቀላቀሉት የብልጽግናው 11ኛ ዕዝ ሰራዊት አባላት ዛሬም ከወታደራዊ ሬዲዮና ሙሉ ትጥቃቸውን እንደያዙ ፋኖን ተቀላቅለዋል። ለብልጽግናው ሊቀመንበር ታማኝነታቸውን ለማሳየት ብዙ ጸረ ህዝብ ድርጊቶችን በመፈጸም የዕዝ ምክትል አዛዥ የሆኑት ጄኔራል ዘውዱ ሰጣርጌ የሚመሩት 11ኛ ዕዝ ዛሬን ጨምሮ በተከታታይ ፋኖን በመቀላቀል የብልጽግናውን ስርዓት የእልቂት ድግስ እያከሸፉበት ይገኛሉ። በ11ኛ ዕዝ 203ኛ ኮር 83ኛ ክፍለ ጦር 4ኛ ሬጂመንት አባላት የሆኑት እነዚህ ወታደሮች መገናኛ ሬዲዮና ሙሉ ትጥቃቸውን ጨምሮ በመያዝ ፋኖን መቀላቀላቸውን የአጼ ምኒልክ ዕዝ የህዝብ ግንኙነት ክፍል ለጣና ቴሌቪዥን በላከው መረጃ አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ዕዝ የህዝብ ግንኙነት ክፍል አክሎም እነዚህ የሰራዊቱ አባላት የፋኖን ጥሪ ተቀብለው የመጡት ስርዓቱ የሃይማኖት ተቋማትንና የሃይማኖት አባቶችን ኢላማ ያደረገ ዘመቻ በይፋ መጀመሩንና ተስፋ መቁረጡን በማወቃቸው ነው። በዚህ የተነሳ ሙሉ መረጃ ይዘው ምኒልክ ዕዝ ልጅ ኢያሱ ኮር 23ኛ ክፍለ ጦርን ተቀላቅለዋል ብለዋል። ፋኖን የተቀላቀሉት የሰራዊቱ አባላት በሰጡት ቃለ ምልልስ ሲናገሩም የመከላከያ ተቋም እየፈረሰ ነው፣ ሰራዊቱም እርስ በርስ እየተገዳደለ ነው፣ የመዋጋት አቅምም ሆነ ሞራል የለውም፣ ሁልጊዜ ይሰበስቡናል፣ የሰራዊቱ ከግማሽ በላይ የለም በማለት መሳሪያ እየጠረነፈ ዲሽቃ ሳይቀር የሻለቃ አመራሩ በገመድ ከእግሩ እያሰረ ነው የሚያድረው በማለት በብልጽግናው ወታደራዊ ካምፕ ውስጥ ያለውን የስነ ልቦናና የዲሲፕሊን መላሸቅ ተናግረዋል። ዜናዎቻችን ቀጥለዋል። ክፍለ ጦሩን ወደ ነበረበት ከፍታው መልሰነዋል። አርበኛ ክንድሰው የገብርዬ ክፍለ ጦር አሁናዊ ቁመናው ከቀደመው በተሻለና የክፍለ ጦሩ መስራች ታላቁ አርበኛ ሜጀር ጄኔራል ከፍያለው ደሴ በነበረበት ወቅት ወደ ነበረበት ከፍታው መመለሱን የክፍለ ጦሩ ዋና አዛዥ አርበኛ ክንድሰው ከፍያለው ደሴ ተናገረ። በአሁኑ ሰዓትም የወረዳውን ዋና ከተማ አርብ ገቢያን ጨምሮ ሙሉ ወረዳውን ገብርዬ ክፍለ ጦር እያስተዳደረ እንደሚገኝም አስታውቋል። የህዝብ ግንኙነትና ወታደራዊ ቁመናችንን አስጠብቀን እየተጓዝን ነው ሲል የተናገረው ወጣቱ አርበኛ ክንድሰው ከፍያለው ደሴ አባታችን ጄኔራል ከፍያለው ደሴ በቀረጸው የወታደር መመሪያና ተልዕኮ መሰረት አስጠብቀን እየተጓዝን ነው። ይህ ወታደራዊ ዲሲፕሊናችንን በአካባቢው ህዝብ ዘንድም ተቀባይነትን እንድናገኝ አድርጎናል ብለዋል። አርበኛ ክንድሰው ከፍያለው ደሴ አክሎም እንደ ብረት ጸንተን መቆማችንና የህዝብ ግንኙነት ስራችን ውጤታማ አድርጎናል። አሁን የምንፈልገው ገብርዬ ክፍለ ጦርን ሲደግፉ የነበሩ ወገኖቻችን ክፍለ ጦራችንና አጠቃላይ የአማራ ትግልን ለመደገፍ የሚያደርጉትን ሁሉን አቀፍ ድጋፍ አጠናክረው እንዲቀጥሉ ነው። እኛ የነውባንታ ባተ፣ የነጋሽ ስመኘው፣ የነከፍያለው ልጆች መሆናችንን ወገናችን ተረድቶ በተካድነው ልክ እንዲክሱን ነው ሲል ተናግሯል። ወጣቱ አርበኛ ክንድሰው ከፍያለው ደሴ ከጣና ቴሌቪዥን ጋር ያደረገውን ቃለ ምልልስ ተከታትለን እንመለስ።
አመሰግናለሁ። ከጣና ቴሌቪዥን ነው። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ ገብርዬ ክፍለ ጦር ዋና አዛዥ አርበኛ ክንድሰው ከፍያለው እንደምን ሰነበትኩ? እንደማለም እግዚአብሔር ይመስገን። ድጋጌ እንደምን ሰነበታችሁ? አርበኛ ክንድሰው ከፍያለው ደሴ ዛሬ የተገናኘ ነው እንግዲህ ከረጅም ጊዜ በኋላ ነው። አሁናዊ የገብርዬ ክፍለ ጦር ሪፎርም ሰርቶ አንተ ዋና አዛዥ ከሆንክ በኋላ ተጋድሎ አድርጋችሁ በርካታ ድሎች ተቀዳጅታችኋል። ከዛ በኋላ የተገናኘውና አሁናዊ የገብርዬ ክፍለ ጦር ቁመና ምን ይመስላል? እሺ ጥሩ ድጋጌ። አሁናዊ የገብርዬ ቁመናው በጣም ከበፊቱ የአባቶቻችን አደራ ይዘን እየተጓዝን ነው። በጣም ብዙ ማህበረሰብ ጥላት ፈርጥጦ በሮጠባቸው ቦታዎች ሆነን በጣም ብዙ ማህበረሰቦችን እያስተዳደርንና ትምህርቶችን እየሰጠን እንገኛለን። አሁናው የገብርዬ ቁመና በጣም የተስተካከለ በወታደራዊ ቁመናም በህዝብ ግንኙነትም ቁመና በጣም የተስተካከለና በድሎችም እያስመዘገበ ያለው እስካሁን ድረስ ባልተሰሩ ስራዎች ለምሳሌ ጋይንት ላይ በባለፈው በተገኙት ድሎች ይዛቸዋል ብዬ አምናለሁኝ። እነዛን ድሎች ከ130 በላይ ክላሽ እና ከዛም በላይ የቡድን መሳሪያዎች 2 የቡድን መሳሪያዎች 1 ስናይፐር 1 ብሬን የተማረከበት እንድላ አቀናጅተናል። አሁናዊ ያለን የህዝብ ግንኙነት በጣም የተስተካከለና እያስተማርንም ወደ 34 ቀበሌ እየመራን ያለነው በታሽከንት ወረዳ ውስጥ ያሉት 34 ቀበሌ ናቸው። እነሱን በህዝብ ግንኙነት አማካኝነትና በወታደራዊ ቁመና ደግሞ የተስተካከለ አቋም ይዘን የአባቶቻችን አደራ ለመቀበል ዝግጁ ሆነን የነሱን ትምህርት እየሰጠን አሁን ያለነው። አመሰግናለሁ አርበኛ ክንድሰው ከፍያለው ደሴ ስለ ማብራሪያ። እንዲህ ቀደም ሲል ስለ አባቶቻችሁ አደራ እየተናገርክ ነበረ። ገብርዬ ክፍለ ጦር አንደኛውና ትልቁ መታወቂያው የነበረው ወታደራዊ ዲሲፕሊን ነበረ። በታላቁ አርበኛ በሜጀር ጀነራል ከፍያለው ደሴ በሚመራበት ዘመን አሁን ላይ የወታደሩ ዲሲፕሊን ምን ይመስላል? በዚህ ጥያቄ ላቀርብ ፈልጋለሁና ወታደራዊ ዲሲፕሊንና የስልጠና ዝግጅታችሁ ምን ይመስላል? አርበኛ ክንድሰው። መልካም እሺ። ወታደራዊ ዲሲፕሊን አባታችን ባዘጋጀልን መሰረት አባታችን ባቆመን መሰረት ሜጀር ጀነራል ከፍያለው ደሴ ባቆመን መሰረት ቆመን እሱ ሲመራን በነበረው ተልኮ እሱ ሲያዘን በነበረው የሱን ተልኮና የሱን ራዕይ ይዘን እየተጓዝን ነው ያለነው። አንድም ከሜጀር ጀነራል ከፍያለው ደሴ አቋም ዝቅ ያለ ወታደራዊ ዲሲፕሊን የለንም። የሱ አቋም ምን እንደነበረ ሙሉ የአማራ ህዝብ ያውቃል። የሱ አቋም አማራ ነፃ ማውጣት ነው። በዛን ዲሲፕሊንና በሱ ሲመራቸው በነበሩት ዲሲፕሊኖች በዛን ነው እየተመራን ያለነው። ይርጋይ እጅግ አመሰግናለሁ አርበኛ ክንድሰው ከፍያለው ደሴ። በመጨረሻም አንድ ጥያቄ ላቅርብ። ቀደም ሲል ገብርዬ ክፍለ ጦር ከሚታወቅባቸውና በህዝብ ዘንድም ከሚታመንባቸው ስራዎች መካከል የህዝብ ግንኙነት ስራው ነበረ። ህዝብን በማስተማርና በህዝብ አመኔታ የነበረው ሰራዊት ነው። አሁን ላይ 34 ቀበሌ ታስተዳድራላችሁ። ህዝቡ ለእናንተ ያለው ስሜት ምን ይመስላል? መልካም ህዝቡ ለኛ ያለው ስሜት በተለይ አሁን በልቶ ከዳ ወይም አዲሱ ደባልቄ ክዶን ከገባ ወዲህ የህዝቡ አቋም ተስተካክሎ የአባታችን አራያ እንደ ብረት ጸንተን ስለቆምን በጣም ተደስቶ በጣም ከበፊቱ በቃ የአባታቸውን ታሪክ ይዘው ቀሩ በመባል ትልቅ ድጋፍና ትልቅ ትምህርት ትልቅ ከማህበረሰብ ትልቅ ድጋፍ እየደረሰልንና ማህበረሰቡንም በትልቁ ተደራሽ እያደረግን ለሁሉም ቀበሌ እኩል የፖለቲካ ስራም ሆነ የህዝብ ግንኙነት ስራ በትልቁ እየሰራን ለ34ቱም ቀበሌ በዚህ ልክ አቋማችን አጽንተን እንገኛለን። የምናስተምረው የሜጀር ጀነራል ከፍያለው ደሴ ትምህርት የነበረውን የራሱን አቋምና ለአማራ እንዴት መቆም እንዳለብን የሚለውን ነገር ትምህርት ይዘን በዛ ልክ ነው ቆመን ያለነው። ይርጋይ እጅግ በጣም እናመሰግናለን። እንግዲህ በመጨረሻ በየነበር ቅድም አንድ ጥያቄ ልጨምር አርበኛ ክንድዬ። ቀደም ሲል ገብርዬ ክፍለ ጦር ከወታደራዊ ዝናው በተጨማሪ የህዝብ አመኔታውም እንደነበረ ተናግረናል። ከፍተኛ የህዝብ ድጋፍም ለማግኘትም የሚያስችል ስነልቦናዊና ወታደራዊ ታማኝነትም የነበረው ክፍለ ጦር ነው።
አሁን ላይ ክፍለ ጦሩ ምን ድጋፍ ይፈልጋል? ለህዝቡስ ምን መልእክት ታስተላልፋለህ? አርበኛ ክንድሰው። መልካም እስካሁን ባለው ደረጃ ጸጥታውን በተለየ መልኩ እያስከበርንና የሜጀር ከፍያለው ደሴ ልጆች የባንተ ልጆች የነጋሽ ስመኘው ልጆች እንደሆነ ህዝብ እንዲያቀልን እስካሁን ለአባቶቻችን የሚደረገው ድጋፍ ከኛም እንዳይለየን የሐሳብም የምክርም የገንዘብም ድጋፍ ባለው ነገር በተቻላቸው መልኩ ህዝብ እንዲያግዘን በተካርንበት እንዲከሳን ነው የምንፈልገው። ይሄ ነው መልእክቴ። እጅግ በጣም እናመሰግናለን አርበኛ ክንድሰው ከፍያለው ደሴ። በዚህ ወጣትነት እድሜህ የአባትህንና የአማራ ህዝብ አደራ ተቀብለህ ለምታደርገው ተጋድሎ ከልብ እናመሰግናለን። ጣና ቴሌቪዥን እንደድሮ አሁንም ካንተ ከጎን ነው። እናመሰግናለን ወንድም አለም። እናመሰግናለን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የመጋቢት 4 ቀን 2018 ዓ.ም የምሽት ጣና ዜናችን አሁንም እንደቀጠለ ነው። ምርጫችሁ ስለምታደርጉን እናመሰግናለን። ስውሩ መንግስትና የጄኔራሉ ፍጥጫ። የትግራይ ክልል ሁኔታ በየጊዜው እየተወሳሰበና ትርምሶቹም እየተጠናከሩ መጥተዋል። ጌታቸው ረዳን አንስተው ደብረጽዮንን ወይም ጄኔራል ታደሰን መሪ አድርገው ይሹሙልን ብሎ የኦህዴድ ብልጽግናን ደጅ የጠናው የህወሓት ቡድን ከጄኔራል ታደሰ ወረደ ጋር የማይታረቅ ልዩነት ውስጥ መግባቱ ተነግሯል። በኦሮሞ ብልጽግና የተሰጣቸው የትግራይ ክልል አስተዳዳሪነት የስልጣን ዘመን ሊጠናቀቅ 26 ቀናት ብቻ የቀራቸው ጄኔራል ታደሰ ወረደ 50 አባላት ባሉት የትግራይ ክልሉ ስውር መንግስት በእጅጉ እየተፈተኑ መሆናቸውን ለእሳቸው ቅርበት ያላቸው ሚዲያዎች ዘግበዋል። ለአንድ ዓመት ብቻ የሰጣቸው ስልጣን ከተጠናቀቀ በኋላ ስልጣናቸው ቀጣይነት እንዲኖረው ከፈለጉ ከኦሮሞ ብልጽግናው ሊቀመንበር በተጨማሪም የአቶ አገኘው ተሻገርን በጎ ፈቃድ የሚያስፈልጋቸው ጄኔራል ታደሰ ወረደ እኔ እንደ ጌታቸው ረዳ አይደለውም ሲሉ ተናግረዋል። ጄኔራሉ እንደ ጌታቸው ረዳ አይደለውም ሲሉ ከስልጣን ዘመን የመጠናቀቅ በኋላ ለብልጽግና ሊቀመንበር አማካሪ መሆን አልፈልግም ለማለት ወይስ በህወሓት ታጣቂ ቡድን መሪዎች ጫና ተገድጄ ስልጣን አልለቅም ማለታቸው ነው የሚለውን ለጉዳዩ ቅርበት ያላቸው ምንጮች አላብራሩትም። የትግራይ ክልል ጊዜያዊ አስተዳደር የስልጣን ዘመን ለ2 ዓመት ብቻ ቢሆንም የአቶ ጌታቸው ረዳ ስልጣን ከተጠናቀቀ በኋላ ለአንድ ዓመት ተራዝሞ ጄኔራል ታደሰ ወረደ የክልሉ ፕሬዝዳንት ሆነው በኦህዴድ ብልጽግና ሹመት ተሰጥቷቸው 1 ዓመት ክልሉን መርተዋል። ተጨማሪ የስልጣን ዘመን ከፈለጉ ደግሞ በአቶ አገኘው ተሻገር መስሪያ ቤት አማካኝነት ለ6 ወራት የሚራዘምላቸው ይሆናል። ጄኔራል ታደሰ የትግራይ ክልል ርዕሰ መስተዳደር መሆናቸውን ተከትሎ የክልሉን ፕሬዝዳንትነት ፈልገውት በኦህዴድ ብልጽግና የተከለከሉት ደብረጽዮን ወዲያውኑ በክልሉ ካውንስል የሚል ኃይል አቋቋሙ። በፕሬዝዳንት ታደሰ ወረደ በኩል አጥፍቶ ጠፊ ካውንስልና ስውሩ መንግስት ተብሎ የሚጠራው ይህ ካውንስል የህወሓት ማዕከላዊ ኮሚቴ አባላትና የታጣቂ ቡድኑ አዛዦች የሚገኙበት ሲሆን የካውንስሉ ስራ አስፈጻሚ ደግሞ ደብረጽዮን ገብረ ሚካኤልና ምክትላቸው አቶ አብርሃምን ጨምሮ 9 አባላት አሉት። የኮሚቴው ሰብሳቢ ደብረጽዮን ሲሆኑ የፖለቲካ ዘርፉን የሚሰበስቡት ወይዘሮ ፈትለወርቅ ገብረ እግዚአብሔር ይመሩታል። የጸጥታውን ዘርፍ ጄኔራል ፍስሐ ኪዳኔ ወይም ፍስሐ ማንጁስ ሲመሩት የዲፕሎማሲውን ክንፍ ደግሞ ከእስር የተፈቱት ዶክተር አብርሃም ተከስተ ይመሩታል። በአጠቃላይ የካውንስሉ ምስረታ ዓላማው ፕሬዝዳንቱን ለመቆጣጠር ወይም የጊዜው አስተዳደሩ ፕሬዝዳንት የበላይ ጠባቂ ለመሆን ነው። በዚህም መሰረት የካውንስሉ ሰብሳቢ ለጄኔራል ታደሰ ወረደ የበላይ ጠባቂ ወይም አያቶላ ናቸው ማለት ነው። በዚህም መሰረት የጊዜው አስተዳደሩን ፕሬዝዳንት ስልጣን አልባ ያደረጋቸው ሲሆን ለአብነት ያህል የክልሉ ሰላምና ጸጥታ ቢሮ የሚያወጣቸውን መግለጫዎች ጄኔራል ታደሰ ወረደ እውቅና የላቸውም ይባላል። በጄኔራል ታደሰ ወረደ ደጋፊዎች ዘንድ ስውር መንግስትና አጥፍቶ ጠፊ ካውንስል እየተባለ የሚጠራው የደብረጽዮን ቡድን የላፕቶፕና የክላሽ ስብሰባ የሚል ስያሜም ተሰጥቶታል። እኔ እንደ ጌታቸው አይደለውም ሲሉ ለካውንስሉ ምላሽ የሰጡት ጄኔራል ታደሰ ወረደ ብንከባበር ይሻላል፣ መጨካከን ከመጣም የሚተርፍ የለም ሲሉ ማስጠንቀቂያ እንደሰጡ የእሳቸው ደጋፊ ሚዲያዎች ዘግበዋል። የትግራይ ክልል አሁናዊ ሁኔታ ከዚህ በከፋ መልኩ ቀጥሎ እየሄደ መሆኑን የክልሉ ነዋሪዎች ተናግረዋል። በዚህ ሰዓት የነ ደብረጽዮን ቡድን የሚታየው ጦርነት ከፍቶ ወልቃይትና ጠለምት መግባት ብቻ ነው። ለዚህ ደግሞ የክልሉን ህዝብ ልጅና ደረቅ ስንቅ አዋጡ ብለው አስጨንቀው ሲይዙት ከኤርትራ ወታደርና ትጥቅ ከአማራ ደግሞ የሚዲያ ፕሮፓጋንዳ አክቲቪስት ገዝተው ወደ ዘመቻ ገብተዋል። ውጥረት የበዛበት የትግራይ ክልል ሁኔታ በቀጣዮቹ ቀናት ምን ይዞ እንደሚመጣ የምናየው ይሆናል። ወደ መጨረሻው ዜናችን እናልፋለን። በዋልድባ ገዳም የተፈጠረው ምንድን ነው? በታሪካዊውና ታላቁ ዋልድባ ገዳም በተፈጸመ ጥቃት 2 መነኩሳት ሲገደሉ 1 ረድ ደግሞ ጉዳት ደርሶባቸዋል ተባለ። በሰሜን ጎንደር ሀገረ ስብከት በአድርቃይ ወረዳ ቤተ ክህነት ስር የሚገኘው ታላቁ ዋልድባ ሰቆር ኪዳነ ምሕረት አንድነት ገዳም ላይ የተፈጸመው ጥቃት በታጣቂዎች መሆኑን ገዳሙ
አስታውቋል። በአሁኑ ሰዓት ገዳሙ ውስጥ 700 የሚጠጉ ገዳማውያን መነኩሳት እንደሚኖሩ የገለጸው የመረጃ ምንጩ በገዳሙ መጋቢት 1 ቀን 2018 ዓ.ም ከቀኑ 6 ሰዓት አንድ ታጣቂ ግለሰብ ከግብረ አበሮቹ ጋር በመሆን በከፈተ የተኩስ ሩምታ የገዳሙ መነኩሳት መገደላቸውን ማህበረ ቅዱሳን ቴሌቪዥን ዘግቧል። በጥቃቱ የተገደሉት አባ ወልደ ሰንበትና አባ ወልደ ትንሳኤ የተባሉ መነኩሳት ወዲያው ሕይወታቸው ሲያልፍ፣ አባ ገብረ ማርያም የተባሉት ረድ ደግሞ ጉዳት ደርሶባቸው በዛሪማ ከተማ በሕክምና ላይ መሆናቸው ታውቋል። የደረሰውን ጉዳት አስመልክቶ የዓይን እማኞች ሲናገሩ የገዳሙ አባቶች በገዳሙ አጠገብ የዳጉሳ አውድማ ጥለው ባሉበት ወቅት ታጣቂው ግለሰብ አውድማው ድረስ በመምጣት ከቤተ እግዚአብሔር አግብታችሁ ምግብ አብሉኝ ብሎ መጠየቁ ለተኩሱ መነሻ ምክንያት ሆኗል። የገዳሙ አስተዳዳሪዎች ከእንግዳ ማረፊያ ቤት ሆነህ መመገብ ትችላለህ፣ መነኩሴ ስላልሆንክ ወደ ቤተ እግዚአብሔር መግባት ግን አትችልም፣ ምክንያቱም ስርዓተ ገዳሙ አይፈቅድልህም ብለው ሲመልሱለት ተኩሱ ሊከፍትባቸው ችሏል ሲሉ ተናግረዋል። የመረጃ ምንጩ አክለውም ግለሰቡ በዚህ ተበሳጭቶ ለመተኮስ ተነሳ። በሱባኤ ወቅት ግጭት መፍጠር አያስፈልግም ብለው መነኩሳቱ ቢመክሩትም ገዳዩ ግለሰብ ስልክ ደውሎ 5 ግብረ አበሮቹን በመጥራት የተኩስ ሩምታ ከፈቱባቸው። ከዚህ በፊት ግለሰቡ ጥር 18 ቀን 2018 ዓ.ም አንድ የቅዳሴ ተማሪ አግቶ በመውሰድ ለማስለቀቂያ ከቤተሰቦቹ 200 ሺህ ብር ከተቀበለ በኋላ ደቀ መዝሙሩን ገድሎት ሂዶ ነበር። እንዲሁም ጥቅምት 2018 ዓ.ም ከዳባት ወረዳ ለቀብር ወደ ገዳሙ የመጡ ምዕመናንን ገዳዩ አግቶ 700 ሺህ ብር ቢጠይቅም በሽምግልና ሊለቃቸው ችሏል በማለት ችግር ፈጣሪው ግለሰብ የቆየ የጥፋት ሪከርድ ያለውና በዓላማ እያጠፋ ያለ መሆኑን ተናግረዋል። በአሁኑ ሰዓት ተጨማሪ ጥቃት እንዳይከፈትና ሌላ እልቂት እንዳይፈጠር መነኩሳቱ ከፍተኛ ስጋት ላይ መሆናቸውን የገለጹት ደግሞ የጣና ቴሌቪዥን ምንጮች ናቸው። በታላቁ የዋልድባ ሰቆር ኪዳነ ምሕረት አንድነት ገዳም ላይ የደረሰውን ጥቃት አስመልክቶ ጠቅላይ ቤተ ክህነት እስካሁን የሰጠው ማብራሪያ የለም። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ሕዝብን ትግል ማዕከል በማድረግ ውግንናውን ለአማራ ሕዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ሕዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የመጋቢት 4 ቀን 2018 ዓ.ም የምሽት ጣና ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ አድርጋችሁ ስለምትከታተሉን ከልብ እናመሰግናለን። የጣና ቴሌቪዥንን የዩቲዩብ ቻናል አማራጭ ሰብስክራይብ በማድረግ በቋሚነት ወዳጅ እንድትሆኑ እንጠይቃለን። ጤና ይስጥልን።